እናት ባሉበት ፈጣሪ አምላክ ይጠብቆት። ሩታ ከፍቷት ሆድ ብሷት ልጇን ይዛ ወደ እርሶ ብትመጣ እርሶ ደግሞ እንደ እናት የሚናገሩት መልእክት የእውነት ያስደስታል። ሁልጊዜም ትልቅ ሰው በዚህ መካከል ይግባ። ሽምግልና መሆን ያለበት ትልቅ ሰው ነው የምንለው ለዚህ ነው። የሩታ እናት ከተደበቁበት ጠፍተው ከነበሩበት ሚዲያ አሁን እንደ አዲስ ስማቸው የተነሳ ይገኛል። አጠቃላይ ስለ ሩታና ስለ አብርሽ እንዲሁም ስለ ልጃቸው ልዑሌም ያልተጠበቀ ንግግርን ተናግረዋል። አንድ ባንድ በዚሁ እናስደምጣችኋለን። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታረጉን በማክበር እንጠይቃችሁ። ቪዲዮአችን ደግሞ ብዙ ሰው ጋር እንዲደርስ ባካችሁ ላይክ አድርጋችሁ እንድትጀምሩት በማክበር በዚሁ ላስታውሳችሁ። ቀጥታም ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። ዛሬ በተለቀቀ ቪዲዮ ሩታ ሆድ ብሷት ከፍቅር ጋር ሆና ልጄን ይዤ እወጣለሁ፣ ከእንግዲህ እዚህ ቤት አልቆይም፣ ቤተሰቦቼም ጋር እሄዳለሁ፣ ባልናገርም መብቴ ነው እያለች ዳኒን ስትናገረው ነበር። ዳኒ ደግሞ ኃላፊነት ተሰምቶት እዚህ ጉዳይ ላይ አብርሽ መግባት አለበት፣ አብርሽም ቢሆን አባት ነው፣ አብርሽም ቢሆን መብት አለው፣ አንቺ ልጅ አንስተሽ ይዘሽ ስትሄጂ መጨነቁ አይቀርም፣ ተጠንቀቂ፣ አትሄጂም እያለ እንግዲህ በሩን እየዘጋ ሁሉ እነሱን የተለያዩ ነገሮችን ሲመክራቸው ሲቆጣቸው ነበረ። ታዲያ ከዛ ክስተት በኋላ ነው እንግዲህ የሩታ እናት ስለ ልጃቸው ባልተጠበቀ መልኩ ሀሳብ አስተያየት ያነሱት። የሚገርመው ነገር የእውነት የሩታ እናት በቅርብ ቢሆኑ ኖሮ ሩታ ትዳሯ እንዳይሆንም ነበር፣ ከአብርሽ ጋር ያላት ነገር እንዳይሆንም ነበረ። ልብ ብላችሁ ካሰባችሁ ሩታ እዚህ ድረስ የደረሰው ትዳሯ የተናናሾቿን ምክር እየሰማች ወንድሟ ኖቬልን፣ አሁን ደግሞ ገኒ አክስቷን የማይሆን ምክር እየመከሯት ነው አብርሽ ጋር ያላት ነገር ጭራሽ እንዲባባስ የሆነው። ነገር ግን የሩታ እናት ትዝ ካላችሁ ልዑሌን ሩታ ሆድ ብሷት ልክ እንደወለደች ሰሞን እናቷ ቤት እየታረሰች በነበረበት ጊዜ በጣም ሆድ ብሷት ሩታ ልጄን አያይም እሱ እዚህ ቤት አይመጣም እያለች በጣም ተናዳ ስትናገር እናትየዋና እህቶቿን ነሜላት ቡታጅራ ያሉት እነዛ መልካም ሰዎች ሲሉ የነበረው ታይ በልጅ በቀል የለም ሩትዬ፣ ትዳር ህይወት እንዲህ አይደለም፣ ልጁን እያያሽ እሱን መከልከል የለብሽም፣ እባክሽ ልጅን መጠቀሚያ አታድርጊ፣ በልጃችሁ ወደፊት ትገናኛላችሁ እያሉ ጥሩ እየመከሩ አብርሽንም አባቱን ልጁም አባቱን እንዲያድርጊ አብርሽም ቢሆን ልጁን እንዲያይሁን እባክሽ ተረጋጊ እያሉ ሩታን እየመከሩ ትዝ ካላችሁ በአራስነት ጊዜ ራሱ በጣም እየተጣሉ የሩታ እናት ነበረ እየለመኑ ታይ ልጄ እንዲህ አይደለም፣ ልጁን አሳይው፣ አብርሽን አታርቂው እያሉ ከዛም ባለፈ መልኩ ደግሞ ካስታወሳችሁ በራሳቸው ባህል እንግዲህ የወንድ ልጅ ቅቤ እየተቀባ አናቱ አብርሽን ሁሉ እንግዲህ ከሩታ ጋር እየተጣሉ ያ ሁሉ ጭቅጭቅ ራሱ እየወረደ የሩታ እናት እንዲሁም ደግሞ እህቷ ሜላት እዛ የሚገኙት ቡታጅራ ጠርተው አብርሽን ክብር አሳይተው ቅቤ ቀብተው አንተነክ የልጃችን ልጅ የሰጠህልን እንዲሁም ደግሞ የልጁም አባት አንተነ ክብር ይገባል እያሉ ቅቤ እያረጉለት ሲያከብሩት ነበረ። አሁን ሩታ እንግዲህ እዚህ እንዳሉት ዘመዶቿ ነበረ። እናቷም እዛ ለኔ ተደርባ እንግዲህ አንዳንድ ነገሮች ላይ ተወስናለች፣ ልዑልም ከአባቱ ጋር ይነጣጠላል ብላ አስባ እንግዲህ ይሄን ነገር እንዳቀረች ዝርዝር መረጃውን የሰማሁት። ነገር ግን የሩታ እናት እኔ እንደዚህ አይነት ነገር ውስጥ አልገባም፣ ቢሆን የልጅ እናትና አባት በአንድ ላይ መኖር ይገባቸዋል፣ ካልሆነ ግን እኔ የማይሆን ነገር ሚዲያም እንደማየው በፍጹም አላደርግም፣ ልጅ ወደፊት ሲያድግ አባቱን መፈለጉ አይቀርም፣ ልጅና አባትንም አላለያይም፣ ልጄኔ ጋር ብትመጣ በደስታ እቀበላለሁ፣ በደስታ በሬን ከፍቼ ልጅን እስከ ልጄ እቀበላለሁ፣ ማለትም ሩትዬን እስከ ልጇ ልዑሌ እቀበላለሁ፣ ነገር ግን በፍጹም አባትና ልጅ እንዲራራቁ አላረግም። በተጨማሪነትም አብርሽ ልጁን ለማየት ቢመጣም የምደብቀው ነገር የለም፣ ልጁን እንዳታይ ብዬም አልሸሽግም፣ ያ ከተፈጸመ ሩትዬ እኔ ጋር መምጣት ትችላለች፣ ነገ እነሱ ሊገጥሙ ይችላሉ፣ ነገ ልጁም ሲያድግ አባቴ ብሎ ይሄዳል፣ ነገር ግን ለምን እኔ እዚህ ጋር መጥፎ ነገር ላርግ ብሎ ነው እንግዲህ የሩታ እናት መልካም ንግግራቸውን የተናገሩት ተብሎ ነው በቲክቶክ እንደ አዲስ እየተዘዋወረ የሚገኘው። እሳቸው ይህንን አይናገሩም ለማለት ይከብዳል፣ ምክንያቱም መልካም አስተሳሰብን ያላቸው አብርሽና ሩታ ከዚህ ቀደም ተለያይተው ተጨቃጭቀው ተደባብሮ በነበረበት ሰዓት ራሱ በጣም ስሜታዊ ሆነው ትዳር ማለት እንዲህ ነው ወይ? እኔ ለሩታም አልደግፍም፣ አብርሽንም አልናገርም፣ የማይሆን ቃልም አላወጣም፣ ሁለቱም ተከባብሮ መኖር ነው ያለባቸው እያሉ ነው መልካም ምክር ሲመክሩ የነበረው። አሁንም እንግዲህ ይህንን ቃላቸውን የጠበቁት ልጄን እቀበላለሁ፣ የልጅ ልጄንም ቅፍ አድርጌ ይዛለሁ፣ ነገር ግን የልጅ ልጄና አባቱ እንዲራራቁ በፍጹም እኔ እዚህ ውስጥ እጄ አይገባም፣ አባቱ በመጣ ማየት በፈለገም ጊዜ ሁሌ በሬ ክፍት ነው ብለው ነው እንግዲህ
እንግዲህ የሩታ እናት መልእክት አስተላልፏል ተብሎ እንደ አዲስ የተሰማው። የእውነት የሩታ እናት ሁልጊዜም በቃ መልካም ነገር ነው የሚያስተላልፉት። እንደው በሱ በኩል ብቻ ሳይሆን በአብርሽ በኩል ያሉት ጋሽዬ ራሱ ከሚገርማችሁ ነገር አብርሽና ሩታ ሲጨቃጨቁ ብዙ ንትርክ ውስጥ ሲገቡ አባቱ ጋሽዬ ብዙ ጊዜ የሚደግፉት የሚያዝኑት ለሩታ ነው። ከዛም ባለፈ መልኩ በቅጡ እንኳን ሄርሜላን አያውቋትም። ጋሽዬ ደጋግመው የሚሉት የልጅ ልጅ ማዕረግ ያሳየችን አያት ያረገችን ሩትዬ ነች፣ እባክህ ልጅ አብርሽ ሩትዬን አታስቀይም እያሉ ነው ጋሽዬም የተናገሩት። ተመልከቱ፣ የአብርሽም የሩታም የቅርብ ዘመድ የሆኑት የአብርሽ አባቱ ጋሽዬ፣ የሩታ እናቷ ሁለቱም የሚፈልጉት ሁለቱ አንድ እንዲሆኑ ነበር። ነገር ግን አልሆነም። ነገር ግን በዚህ በዙሪያቸው ያሉ ወዳጅ መስለው የቀረቡ የነሱ ኩዮች የነሱ ታናናሾች ናቸው ትዳራቸው እንዲናጋ እያረጉ እንደፈለጉ ሀሳብ እየሰጡ እንደፈለጉ አንዱን እየተናገሩ ልጆቹን እልህ አያይዘው እዚህ ያደረሱት እንጂ በሩታ ቤተሰቦችም በአብርሽ ቤተሰቦችም በኩል ከሚገርማችሁ ነገር አሁን ድረስ መከባበሩ አለ። ያንንም በማስመልከት ይመስላል የሩታ እናት አሁንም ቢሆን ልጄን እቀበላለሁ፣ በፍጹም ግን አብርሽን አትምጣ ብዬ አልከለክልም። ነገ ልጅና አባት ሲገናኙ ልጁም እንዲያኮርፈኝ ልጁም እንዲቀየመኝ አልፈልግም፣ አብርሽም ቢሆን እንዲያዝንብኝ አልፈልግም። የሁለቱ ጥል የሁለቱ ነው ብለው ነው እንግዲህ በሳል የሆነ መልእክታቸውን ያስተላለፉት። የእውነት የሩታ እናት ባሉበት ሰላም ጤናዎትን ያብዛልን። በተለይ ደግሞ እህቶቿ እነ ሜላት ቡታጅራ የሚገኙት ምርጥ እህቶቿ አሏት እነ ሩታ። እነሱ ሁሉ አብርሽን በጣም ትልቅ ክብር ነው የሚሰጡት። በተለይ የወለደች የአራስነት ጊዜ ላይ አብርሽን ሁሉ እየጠሩ ነው። እናንተ ብትጋጩም ብትጣሉም የልጁ አባት መከበር አለበት። እባክሽ ልጃችን ሩታ ብልጡኝ፣ ትዳርሽን የምትይዙ በእልህ ሳይሆን በፍቅር ነው። ሴት ብልጥ ስትሆን ነው ትዳሯን የምትመልሰው እያሉ መልካም ነገር እየመከሯት ጥሩ ነገር ሁሉ ሲያደርጉላት ነበር። ይኸው ዛሬ ግን የማይሆኑ ጓደኞች የማይሆኑ ዘመዶችን እያቀረበች በተለይ ታናሽ ወንድሟ ኖቬልን አሁን ደግሞ እዚህ አክስቴ የምትላት ገኒ የማይሆን ድራማ ውስጥ እየገባች ነው። እንግዲህ ጭራሽ ክስ ሁሉ እንዲመጣባት የሆነው ማለት ነው። እባክሽ ሩትዬ አሁንም ቢሆን እናትሽ ቤት መሄድሽ ያስደስተናል። እናትሽ ቤት መሄድሽ ልዑሌም ጋር ፈታ ብላችሁ መምጣታችሁ ደስ ይላል። ነገር ግን እናትሽ የወሰዱት አቋም የወደፊት ያለውን ነገር ተመልክተው እንጂ አንቺን ለማናደድ አብርሽን ለመደገፍ አይደለም። እመኝኝ ሩትዬ ነገ የምታመሰግኙን ውሳኔ ነው የሰጡት። እውነታቸውን ነው የአንቺ እናት የተናገሩት። ነገ ልጁ ሲያድግ መጥፎ ነገር ብናገር ልጁ ይቀየመኛል። የእናንተ ልጅ ማለት ለኔም የልጅ ልጄ ነው። እኔ አያቱ ነኝ። ከኔ መጥፎ ንግግር ቢወጣ አባቱን ብሰድብበት አባቱን ብናገርበት አባቱን እንዳያያልኩኝ መልእክት ባስተላልፍ ልዑሌ እኮ ወደፊት ሲያድግ እኔንም ይጠላኛል። ስለዚህ እንደዚህ አይነት ነገር ውስጥ አልገባም ብለው ነው መልካም ሀሳብ መልካም መልእክታቸውን ያስተላልፉት። ስለዚህ አንቺም በጥሩ በመልካም ነገር ይሄን ነገር ለመረዳት ሞክረሽ ለኔ ካላት መልካም ነገር ነው ብለሽ አስበሽ እንግዲህ እዚህ ነገር ላይ ከወሰንሽ ቤተሰብ ጋር ሂጂ። ምናልባት ደግሞ ፈጣሪ አምላክ በቤተሰብ በኩል የሚያመጣው ነገር አይታወቅም። ምናልባት ቡታጅራ ከገባሽ በኋላ አብርሽም እናንተን ለማየት እናትሽ ቤት ሲመጣ የሩታ እናት እንግዲህ በአቀባበላቸው እናውቃቸዋለን። እህቶቹም ፍቅር እንክብካቤ ሲሰጡት ምናልባት እስካሁን የሞከራችሁት እርቅ ሰላም በቤተሰብ በኩል ሊመጣ ይችላል። አብርሽ ተመልሶ እንግዲህ የመውደድ አዝማሚያ ሊያሳይ ይችላል ብዬ አስባለሁ። በሰላም እንግዲህ የሚሄዱም ከሆነ በሰላም ተሄደው በሰላም ጥሩ ጊዜ አሳልፈው ከቤተሰብ ጋርም ቆይተው እንዲመጡ ነው በዚሁ ጥሩ መልእክቴን እማስተላልፍላችሁ። ይህን ከሰሞነኛው ጉዳይ አስመልክቶ ግን እናንተስ ምን አይነት ሀሳብ ምልከታላችሁ? በተለይም ሩታ ልጇን ይዛ ቡታጅራ ልታቀና እንደሆነ ቤተሰብ ጋር ሄዳ ማረፍ እንደምትፈልግ ደጋግማ እየተናገረች ነው። እናንተስ በዚህ ሀሳቧ ምን አይነት መልእክት አላችሁ? እኔ የምለው መሄዱን ትሂር፣ ነገር ግን አብርሽ ወደዛ አካባቢ ወደ ልጁን ለማየት ወደ ቤተሰቦቹ አካባቢ ሲሄድ ግን እናትየው እንደተናገሩት እሷም በጥሩ ፈገግታ ልጁን አሳይታ እንድትሸኝ ነው በማክበር ያው ይሄን መልእክቴን አስተላልፌ ዛሬን መረጃዬን የማበቃው። የእናንተም አዲስ ሀሳብ ካለ በኮሜንት ብታሳውቁኝ ደስ ይለኛል። በሌሎች ቪዲዮቻችን እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም